ሰላም ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንዴት ዋላችሁ? እንዴት አደራችሁ? አሁን ትልቅ መልእክት ይዤ መጥቻለሁ ማለት ነው። ለኢትዮጵያውያን የሚመለከት መልእክት ነው። ስለዚህ ይህንን መልእክት እስከ መጨረሻ አዳምጣችሁ ለሁሉም ሰው ሼር እንድታደርጉ ማለት ነው። አሁን ኢትዮጵያ ውስጥ እየተካሄደ ያለውን ነገር በጣም ከልክ በላይ ያለፈ ስህተት እየተፈጸመ ነው። እሱም ምንድነው? በትግራይ ላይ ድጋሜ ጦርነት፣ በኤርትራ ላይ ድጋሜ ጦርነት ለመደረግ የሚያደርገውን የአራት ኪሎውን ስልጣን የተቆጣጠረ ቡድን ኢትዮጵያ እየበታተናት መሆኑን ሁሉም ኢትዮጵያዊ በመረዳት ለዚህ ኢትዮጵያን እየበተነ ያለውን የአራት ኪሎ ቡድን ሁሉም ኢትዮጵያዊ ለራሱ ሲል በዚህ ሽፍታ የአራት ኪሎ ሽፍታ ላይ ሁሉም መነሳት መቻል አለበት። እንደምታውቁት ከዚህ በፊት በትግራይ ላይ ለተደረገ ጦርነት ተውት ሲባል ነበር። በተለይ የትግራይ ህዝብ ተውት፣ ኢትዮጵያ ውስጥ ህግ መከበር አለበት፣ ኢትዮጵያ ውስጥ ሁሉም በህግ መተዳደር አለበት ብሎ ብዙ ጊዜ ጦርነቱ ከመጀመሩ በፊት ተቃውሞ ሲያቀርብ ነበር። ሁሉም ሰው በህገ መንግስት መሰረት እንዲተዳደር የትግራይ ህዝብ ሐሳቡን ሲገልጽ ሲቃወም ነበር። ቢሆንም ግን የአራት ኪሎ ላይ ያለውን ስልጣን የተቆጣጠረው ቡድን ተጋሩን ለማጥፋት ብሎ ከተለያዩ ኃይሎች ጋር ጽምዶ በመፍጠር እንዴት አድርጎ ትግራይ ውስጥ ውድመት እንደፈጸመ ይታወቃል። እዚህ ጋር ማወቅ ያለብን ነገር ትግራዋይ ብቻ አይደለም የወደመው፣ አገሪቷ ወዴት ሁኔታ እየገባች እንዳለች በትግራይ ጦርነት ምክንያት ምን አይነት ውድመት ገጠማት አገሪቷ እያያችኋት ያላችሁት ነገር ነው፣ ኢትዮጵያውያን ማለት ነው። አሁንም ድጋሜ ተው ሲባል ተው በሰላም እንጨርስ ሲባል የተስማማህበትን የፕሪቶሪያ ስምምነት መሰረት በማድረግ አገሪቷ ሰላም አምጣ፣ ህዝቡ ሰላም ማግኘት አለበት፣ ከጦርነት መውጣት አለበት። የኢትዮጵያ እናቶች ልጆቻቸውን ለጦርነት አይደለም የወለዷቸው። ስለዚህ ሁላችን ኢትዮጵያን በሰላም እንኑር እያለ ነው ትግራዋይ አሁንም። ስለዚህ ሁሉም ኢትዮጵያዊ ማወቅ ያለበት እዚህ ጋር ጦርነት መቃወም መቻል አለበት። በተለይ መከላከያ የምትገቡ የአብይ አህመድ መጠቀሚያ የምትሆኑ ባትገቡ ይመረጣል። ትግራይ ውስጥ ገብቶ ያለቀውን ሰራዊት ታውቁታላችሁ። በሶሻል ሚዲያ በሁሉም ነገር ያያችሁት ነገር ነው። አማራ ክልል ውስጥ እያለቀ ያለውን ነገር እያያችሁት ነው። አሁንም የማያዋጣው መንገድ እየሄደ ያለው አራት ኪሎ ላይ ያለው ብልጽግና የተባለው የኢትዮጵያን ጥፋት የሚያቀላጥፈው ኢትዮጵያን እያፈረሰ ያለው ስርዓት ነው። ስለዚህ ኢትዮጵያውያን ሁላችሁ ለዚህ ሰውዬ አርፎ እንዲቀመጥ ወይም ደግሞ ለህግ ለማቅረብ ሁሉም ኢትዮጵያዊ ማበር መቻል አለበት። አሁን በዚህ ሰዓት ላይ ባህር እያለ ኢትዮጵያ እየፈረሰች ባለችበት ጊዜ ላይ ባህር እያለ ጦርነቱ ወደ ሌላ አገር እያሸጋገረ ቀጠናዊ እያደረገ ከሱዳን ጋርም ጣልቃ እየገባ የተለያዩ ወንጀሎችን እየፈጸመ ያለ ስርዓት ነው። ስለዚህ ኢትዮጵያ ውስጥ ያላችሁት ኢትዮጵያውያን በሙሉ ዝም ብላችሁ አትመልከቱት። ትክክለኛ የሆነ ውሳኔ በመወሰን ትክክለኛ ለኢትዮጵያ ሰላም ሊያመጣ የሚችልን ስራ በመስራት ለዚህ ሰውዬ ከጦርነት ራሱን እንዲያርቅ ማድረግ መቻል አለብን ማለት ነው። ይሄ ሰውዬ ኢትዮጵያን እየበጠበጠ የሚኖርበትን ምክንያት እንዲያበቃ የሁላችን ኢትዮጵያውያን ስራ ይጠይቃል ማለት ነው። ስለዚህ አሁንም ትግራዋዩም፣ ኦሮሞውም፣ አማራውም ሌሎች ብሔር ብሔረሰቦችም ይሄንን ሰውዬ ጦርነት እንዳይከፍት ሁላችን ኢትዮጵያውያን በዚህ ኢትዮጵያን እየበጠበጠ ባለ ሰውዬ ላይ መረባረብ መቻል አለብን። 8 ዓመት ሙሉ መከራ እያየች ያለችው የኢትዮጵያ እናት መከራ እያየ ያለው የኢትዮጵያ ወጣት በዚህ ሰውዬ ምክንያት ነው። ስለዚህ አሁንም ኢትዮጵያውያን መፍትሄው ምንድነው? ሰላም ትፈልጋላችሁ? በሰላም መኖር ትፈልጋላችሁ? አገሪቷ ያለውን የኑሮ ውድነት፣ አገሪቷ ያለውን የተለያዩ ማህበራዊ ቀውሶችን እንዲሻሻል የምትፈልጉ ከሆነ ኢትዮጵያ ውስጥ ጦርነት መቆም መቻል አለበት። ትክክለኛ ጦርነትን የሚቃወም ህዝብ
በተግባር ወጥቶ ጦርነትን የሚያወግዝ ህዝብ መኖር መቻል አለበት። ካልሆነ በአብይ አህመድ መጫወቻ ሁነህ ትኖራታለህ ማለት ነው። ሁለተኛ ኢትዮጵያ በዚህ ሰዓት ላይ በቅኝ ግዛት እየተገዛች ነው። ኢትዮጵያ በቅኝ ግዛት እየተገዛች መሆኗን ሁሉም ኢትዮጵያዊ ማወቅ መቻል አለበት። የኢትዮጵያ መሪ አብይ አህመድ ሳይሆን መሐመድ ቢን ዛይድ የአረብ ኤሚራቱ ፕሬዚዳንት ነው። በአረብ ኤሚራት እየተገዛች ነው። አሁንም ኢትዮጵያ ውስጥ እየተደረገ ያለው ጦርነት በተላላኪዎች ምክንያት ነው እንጂ የኢትዮጵያ መንግስት ወይም ደግሞ 4 ኪሎ ላይ ያለውን ተላላኪ የራሱ አጀንዳ አይደለም፣ የአረብ ኤሚሬትስ አጀንዳ ነው። ስለዚህ ለአረብ ኤሚሬትስ አጀንዳ ተብሎ ኢትዮጵያዊ መሞት የለበትም፣ ኢትዮጵያዊ አገሩን ማፍረስ የለበትም። ስለዚህ ጦርነቱን እንዲቆም ለኢትዮጵያ የማይመለከት ጦርነት ስላልሆነ ሁሉም ኢትዮጵያዊ አገሩን ሰላም እንዲያደርግ ጦርነት መቃወም አለበት። እንደገና ደግሞ ከአረብ ኤሚሬትስ ቅኝ ግዛት ነፃ መውጣት አለበት። አረብ ኤሚሬት ያስቀመጠችውን እንዲላላክላት ያስቀመጠችውን ቡድን የብልጽግና ቡድን መገርሰስ መቻል አለበት። ራስህን ከቅኝ ግዛት ነፃ አውጣ፣ ኢትዮጵያዊ የምትባል ማለት ነው። ራስህን ከቅኝ ግዛት ነፃ ማውጣት አለብህ። በጣም በከፍተኛ ሁኔታ ኢትዮጵያ ውስጥ የሚፈጠረው ጦርነት ምን ሊወልድ እንደሚችል ሁሉም ኢትዮጵያ ማወቅ መቻል አለበት። በጣም የባሰ መከራ ይመጣል። ስለዚህ የባሰ መከራ ከመጣ ደግሞ በኋላ እንዲሁኝ ነው እንዲህ አድርጎኝ ነው ምናምን የሚባል ነገር የለም። አሁን የትግራይ ኃይሎች እያስጠነቀቁ ነው። ተው፣ ሁሉም ነገር በሰላማዊ መንገድ እንጨርስ፣ የፕሪቶሪያ ስምምነት እንተግብረው፣ በሰላማዊ መንገድ እንጨርስ፣ ጦርነት አያዋጣም፣ ጦርነት ጥሩ አይደለም እያሉ መግለጫ እያወጡ ነው። ህወሓት ባለፈው መግለጫ አውጥቷል። አሁንም ድጋሜ መግለጫ አውጥቷል። በሰላማዊ መንገድ እንጨርስ እያለ ነው። ስለዚህ ሁሉም ኢትዮጵያዊ በሰላም እንዲያልቅና ለሰላም መቆም አለበት። ሰላም ተወዳዳሪ የሌለው ነገር ነው። ስለዚህ ለሰላም ሁሉም ኢትዮጵያዊ ካልቆመ በስተቀር ለአብይ አህመድ የስልጣን ጥማት ለማርካት ብሎ ራሱን እና አገሩን ማፍረስ የለበትም። ስለዚህ ይህን ነገር በማወቅ ሁሉም ኢትዮጵያዊ ሰላም ከሚፈልገው ኃይል ጋር ጎን መቆም መቻል አለበት። በየቀኑ ኢትዮጵያ ውስጥ እየሞተ ያለው ወጣት ቤተሰብ አለው፣ ልጆች አሉት፣ የወለደ አብዛኛው የቤተሰብ ጧሪ ነው። ስለዚህ ይህንን ልጆች ወላጅ አልባ እያደረገ ያለውን ጦርነት እንዲቆም የሁሉም ኢትዮጵያዊ ስራ ይጠይቃል። መቃወም መቻል አለብን። ጦርነት መቃወም መቻል አለብን። በቃ ጉዳያችን በሰላማዊ መንገድ እንዲፈታ የሁሉም ኢትዮጵያዊ ጥያቄ መሆን መቻል አለበት። ደፍሮ መውጣት አለበት። ስለዚህ ከጦርነት ውጭ መኖር የማይችለውን ስርዓት ደግሞ ተባብረን አንድ ላይ በመሆን ወደ ሰላም እንዲመጣ ራሱን በሰላም ውስጥ እንዲያስቀምጥ የሁላችን ኢትዮጵያውያን ግፊትና ጫና ማድረግ ይኖርብናል ማለት ነው። ካልሆነ በስተቀር አብይ አህመድ የሚልህን እየሰማህ ወደ ሰሜን ብትሄድ እዛ እንደ 2013 እዛ መዳበሪያ ሆነህ ነው የምትቀረው። ወደ ትግራይ መግባት በጣም 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 ከባድ ነገር ነው፣ እንደ በፊት አይደለም። ስለዚህ ሁለተኛ ወደ ጦርነት እንዳትገባ አገሪቷ ኢትዮጵያዊ የምትባል ዜጋ በሙሉ አገሪቷ ወደ ጦርነት እንዳትገባ፣ ወደ ባሰ መከራ እንዳትገባ ራስህን ማዳን አለብህ። ራስህን የምታድነው ደግሞ ጦርነት የሚፈልገውን አገዛዝ በመቃወም ጦርነት የሚፈልገውን አገዛዝ ባለመደገፍ በመቃወም ነው። ጦርነት አንፈልግም በማለት ነው። ስለዚህ ይህንን መልእክት ለማስተላለፍ ነው የመጣሁት። ክቡራትና ክቡራን አድማጮቻችን ቻናላችንን ላይክ፣ ሼር፣ ሳብስክራይብ በማድረግ እንድትተባበሩን በትህትና እየጠየቅን ሁላችን ለሰላም እንድንቆም መልእክቴ ነው። መልካም ቀን። አመሰግናለሁ። ቻው።